በትክክል ቀስ ብለ በታደምጠው የትግራይ ህዝብ ህወሓትን ከተቀየመ ቆይቷል በጣም ተስፋ ቆርጧል በህወሓት ከመጀመሪያ ጀምሮ በረሃ ያሉ እኮ ነው መበደል የጀመሩት የትግራይ ህዝብ ደርግ ጋር ለምን አታገልም ይላል በኃይል እኮ ነው ያስገብ ወዶ ነው የታገለው የትግራይ ህዝብ አራ ስንት የተገፈፈ በኃይል ነው ቀሚስ ያስለበሱ የፖለቲካ ሴራ እየሰሩ ራሳቸውን በአንድ ሰፈር ሄደው እየጨፈጨፉ አማርኛ እየተናገሩ ደርግ ጨፈጨፈ ይያሉ ጎጆን ያቃጠሉ እንደዛ ያደረጉት ነው ያታገሉት ደርግ ተሸነፈ በኋላ ነው የትግራይ ህዝብ ኑሮ ተቋለ መቀሌ ፎቃላ አዎ እነሱ ነው የዘመዶቻቸው ነው የትግራይ ህዝብ እኮ ጫማ የለውም ከፍተኛ የድህነት መጠን እኮ ትግራይ ውስጥ ነው ያለው የትግራይ እናቶች እኮ ወንዝ ሂደው ውሃ ለማግኘት 5 እና 10 ኪሎ ሜትር ነው የሚጓዙት ያቀ ነው የትግራይ ወጣቶች እኮ ስደት ላይ ነው ያሉት አዲስ አበባ ውስጥ ያለው ብዛት የሚለምን ማን ነው እንዴ ለማኝ እኮ ወጥቶብናል ብሔራዊ ውርደት እኮ ደርሶታል የትግራይ ህዝብ ሄዳ 22 ሄድ ስታዲየም ስፔሻሊ እንደርታ የሚለም ነው ምክንያቱም መሬት ተወሰደበት በኢንቨስትመንት ሰበብ በእንቁላል ዋጋ ነው የእንደርታ መሬት የመቀሌ ዙሪያ መሬት የወሰዱት ካድሬው 9-8 በሬት አለው ቤት አለው ባላባት የሆነ ግን እኮ ራያ ሂድ መሬቱ ሰፋፊ እርሻ መሬቱ ተነጥቀዋል ራያ መኾኒ ማጨው አካባቢ ይሄ ጎልጎል ራያ የሚባል ሰፊ እርሻ የነበረ ስንት ጤፍ ስንት ማሽላ ሲያፈስበት የነበረ አሁን ካድሬዎች ነው ያዙት የህወሓት ባለሀብቶች ነው ያዙት ገበሬው ግን ባዳ ሆኗል እዛው ላይ እንዳይራብ እንዳይጠግብ 10 ኪሎ በወር እየተሰጠው ነው የሚኖረው ሴፍቲ ኔት ፕሮግራም ይሄ ነው አቁ አሁን